መቼ ይሁን ነው በሚለው ዙሪያ ብንወያይ ደስ ይለኛል። ምን ወዴ ኧረ ተይው በቃ ሌላ ጊዜ ጀመርክላቸው እኮ የሆነ ነገር ከፈለክ እነሱን ጠይቅ ብዬ ነግሬሃለሁ ባለፈው አይደለም እና ነበረ ግን ምንድነው እሱ ምንድነው ዲጄ የወንዴ ማክን ዘፈን አንዴ ከፈተን ጋይ ዘፈኑ በቃ እንትን ይላልሽ ታገቢኛለሽ ወይ የሚለው በእውነቱ ትልቅ ቀን ላይ ነን። ጨፈርን። በዛ ላይ ከዚህ በኋላ ስሉና አይታችሁታል እንግዲህ ፎቶአችንንም ምናምን ነገር ካሁኑ ይቺ ምስኪኒቱ የጋበዘቻችሁ ሙዚቃ ነው። እሺ ምን ታውቀው ስለምንም የማታውቀው ስለምንም ነው የምወዳችሁ በንጹህ ልቤ ማምላክን እንደው ምንም በማያውቀው ልቤ እወዳችኋለሁ። እናንተ ብቻ ናችሁ የምትነክሱበትም ዘላለምም የምትነክሱበትም። እሺ ባገባ ማጅባችሁ ብሞትም ማጅባችሁ። እሺ ያለ እናንተ ምንም ነገር አይሆንም ነው። እወዳችኋለሁ። እኔ በቃ ሰውን እንደዚህ መውደድ እንትን አይቻልም። እኔ እንጃ ማንም ሁሉም ሰው ፋሚሊ ያለው እኮ ግን እንደኔ የሚሆን ሰው የለም። ለምን እንደው አላውቅም። ያው ታውቃላችሁ ብዬ አስባለሁ። እኔ መውደድ መግለጽ ስለማልችል ነው። እሺ እና እነት ምንም ሊያስብ ይችላል እና ደግሞ ሊያስመስል ይችላል። ማሮቼ እያደረገ አንድ ሰው ማለት ነው። እውነት ከልቤ ነው። እኔ በጣም ብዙ ጊዜ የታዘብኩት ሰው ሊሰብረኝም በቃ ብዙ ጊዜም የሆነ በሰው ላይ ተስፋ የምቆርጥበት ምን እንደሆነ ታውቃላችሁ? ከሚዲያ ጀርባ ተንኮል እያሰበ ሚዲያ ላይ ሲመጣ እናንተን የሆነ በተወዳጅነት ለማግኘት ሰው እንዴት እንደዚህ ያደርጋል? ሰው ለምን ይሄን ያደርጋል? ሰው እንደዚህ የሚል ሰው አስመሳይ ሰው ነው። ማርያምን እውነት እኔ እንደው ክፍት አድርጌ ባሳያችሁ ደስ ባለኝ። እውነት ልክ ከሚዲያ ጀርባ ያን ስራ ራሱ እየሰራው አንድ ሰው ወይንም ራሷ እየሰራችሁ እናንተ ጋር መጥተት ይሉና ለምን ይሄን ያደርጋል? የሰው ልጅ ለምን ይሄን ያደርጋል? አውቀው ነው ማሮች፣ አውቀው ሚካኤልን አውቀው ነው። እሺ እንደው አላሳያችሁ ነገር ቸገረኝ እንጂ ብዙ ሰው እኔ በቃ ተስፋ ቁርጥ አድርጌ በሰው ላይ ተስፋዬን እንትን ያልኩትኝ በዚህ ነው። በቃ ይኸው እንደዚህ ይሏችኋል። እውነት ከሚዲያ ጀርባ ራሳቸው የጥፋቱን ያጠፉና ለተንኮል ሰውን ለመጣል ወጥመድ የሰውን የሆነ ነገር ለማጥፋት ሲቆምር ይውልና ምጥት ይሉና እዚህ ላይ እንዴት እንደዚህ ይደረጋል? ማሮች ለውሳኔ እንደ ሴት ልጅ የምትወስን የለችም። በነገራችሁ ላይ እስከ ጥግ ድረስ መወሰን ትችላለች። በምኗ በራሷ ከመጡባት በቃ እኔ ይችን ግምጃን ያመጣሁት ለፍቼ ጥሬ ለማቆም ተስፋ ቆርጬ ተስፋ የቆረጥኩትን ተስፋዬን አንስቼ ሙቼ የገነባኋትን ግምጃን አንድ ሰው መጥቶ ሊያፈርሳት አይችልም። ሰው መጥቶ ያችን እንደዛ ለፍታችሁ የገነባችሁትን ማንነት ማንም ሊያፈርሰው አትፍቀዱ። እሺ የቱንም ያክል ዋጋ መከፍሉለት ሰው ይሁን እናንተም በሰው ጋር መጠላት መረከስ ዝቅ ማድረግ ያረገ ሰው መቼም ለእናንተ ጥሩ ነገር አያስብም። እሺ እንደው ሰው ቢጠላችሁ እንኳን የእናንተን ክፉ ወጥቶ አያወራም። በቃ ብዙ ነው የታዘብኩት። እኔ ጋር መተው ሲቆምሩ እኔን ለመጣለም ሆነ በሰው ዝተው በሰው ስንት ተብሎ እዚህ ጋር ይመጡና ሪከርዶች ምናምን ሳይ እንዴት እንደዚህ ይደረጋል? በሰው ማድረግ ለምን እንደዚህ አይባልም እኮ የሌለ ውስጥ የሌለ ነገር እናንተን እንትን ለማስባል ማለት ነው። ላይ ነገሬን ከራስ ይሄ ነው ከምትሉት ሰው መስማት ትችላላችሁ። ምን አላውቅም። በዚህ ከነዱ በዚህ ተነዱ በዚህ የሚሄድ ልጅ ነኝ። ደግሞ በክብሬ ከመጡ ግን እናቴ ትሙት እንደኔ መጥፎ ሰው የለም። እሺ አይደለም ዝምታ አፍራች አይደለም። ገባችሁ? አገር ውስጥ ሙኜ ከአገር ውጭ ሙኜ እኔን የሚያሳፍር ነገር የሰራሁት ነገር የለም። ገባችሁ? እኔን የሚያስከብር እንጂ በእኔ ቀመሞች በእኔ እንድትኮሩ ነው የምፈልገው። ተምሳሌት መሆን ስለምፈልግ ነው። ዛሬ አንገቴን ደፍቼ መልስ የማልሰጠው ለእናንተ ተምሳሌት መሆን ስለምፈልግ ነው። የሆነ ነገር ለማግኘት የሆነ ደረጃ ላይ ለመድረስ ግዴታ ዝቅ ማለት አለባችሁ። እሺ ነው ምሳሌ እሆናለሁ። እሱን ደግሞ ታዩኛላችሁ። እኔ እኮ የማዲያም ቀመም ነኝ ብዬ ደረቴ ነፍቼ ማወራበት ቦታ ታዩኛላችሁ። አንቺ እኮ እንደዚህ ነሽ ከዛ እኮ ነው የመጣሽው። አዎ ከዛ ነው የመጣሁት። ሸማቀቅ ነገር ግን አይደለም። ማንንም ማድመቅ እንደምችለው ልክ
እኔን እዚህ ጋር ድምቅ አድርጋችሁኛል። እንደዛ ልክ መጣልም ጥሎ ማለፍም ትችላለች። እሺ ማወቅ ያለባችሁ ነገር የመጨረሻ መልእክቴ የማዳም ቅመም ማርያምን የምሬ ነው እኔን የሚያሸማቀቀኝ አይደለም። እሺ ገረድ የምትሉ ልጆች በውስጥ እየመጣችሁ ገረር ነኛው ገብርኤልን ግን ዛሬ የኔ ህይወት በጣም መስመር እየያዘ ነው። እናንተ ግን በውስጥ የምጽፉልኝ ሰዎች ገረድ የምትሉ ሰዎች የእናንተ ህይወት እዛው ላይ ነው። ማሮች ንቁና ተነሱ። ለእኔ አይደለም የኔ ግርድና አልፌው መጥቻለሁ ቢያንስ እንኳን ማለት ነው። እና በሉኝ እኔ ችግር የለብኝም። አይዲ ማሮች አይዲ ድረስ በሉኝ። ያቻለ ሰርቼ ነው ማሳያችሁ። እኔ በተግባር በወሬ ሳይሆን በስራ አሳያችኋለሁ። እና ቅመሞችዬ ከፍ በሉልኝ። ብዙ አላወራም፣ ብዙ አልናገርም። በንጹህ ልቤ በንጹህ ልቤ እወዳችኋለሁ፣ አከብራችኋለሁ። እናንተ ብቻ ጀርባችሁ አይዙርብኝ እንጂ ማንም ጀርባውን ያዙር፣ ማንም የፈለገውን ይናገር፣ ማንም ይተንፈስብኝ። እሺ ቋቋመዋለሁ። ስንቱን አልፌ መጥቻለሁ እና እወዳችኋለሁ። ከኔ የማይጠበቅ ነገር ማሮቼ እናንተን የሚገልጽ እሺ እኔ እናንተ ገብርኤልን በዚህም ነይ ስራ እንስራ በዚህም ነው የምባለው። ማሮቼ ወዶቼ አቀልዱ ገብርኤልን እንደ መንገለቴ አንቺ እኔን ተሳደቢ ማሬ። እኔ ነይ በዚህ ስራ እንስራ እየተባልኩ ነው። በዚህም ነይ ስራ በዚህም ስራ እንስራ ይሉኛል። ተፈላጊ ነኝ ሰብሽ ነው ማሬ። አሰንከጭ ነው ማናክሽ ግን ደግሞ ገረር ነኝ።